ምኑ ነው እኔ መች ቀመስኩ? አምልኮን ካልቀመስከው ለጌታ ነው ለጌታ አይደለም ብለህ ታዲያ ከየት መጣው ጥያቄ? የአሁኑ አምልኮ ጸባዖት የሚገባ ነው ወይ? እቺ ደግሞ በእውነትና በመንፈስ ያመልኩታል አልኩ። ገባ አይደለ? እንዳንተ በበላሁት ፍርፍር አይደለም ኢነርጂ ያገኘሁት በመንፈስ ቅዱስ ኃይል ነው እያልኩ ነው። ወይኔ እሺ፣ ወይኔ ነው መልስ። አይ እኔ ጥያቄ ልጠይቅህ። ችግር የለውም ችግር የለውም። እኔ ጥያቄ ልጠይቅህ። ጴንጤ የመጨረሻ ጥቅስ ብላችሁ የምትጠቅሱት አንድ ጥቅስ አለ። ጴንጤ አይደለሁም። እዚህ ጋር አስተካክል መጀመሪያ። እሺ እናንተ የወንጌል አማኝንን የምትሉ ምድረስ ፊቴ ሲሰፋብህ ብዙ ሰው መሰልኩ እንዴ? እኔ አንድ ሰው ነኝ። አንተ ብላ አውራኝ። ማንም አልወክልም። እሺ የወንጌል አማኝንን የምትሉ ሰዎች፣ ኧረ አንድ ሰው ነኝ እኔ ወንድሜ ፓስተር ሶፊ ብላ አውራኝ። ከዛ መልስልሃለሁ። እኔ ወንጌል አማኝ ማለት እኮ 52 ሚሊዮን ህዝብ ነው። ከኛ አንተም ትልቅ ህዝብ ከኛ አንድ ነው። ከኛ አንድ ነው። አንተ ብትል እኔ እናንተ ጋር ብትል ይሻላል። አባ ከኛ ጋር ነው። አንተና ፕሮፌትስ በቃ ያወጣው ትርዳንሞ። እሺ አንተና ፕሮፌትስ እና ፕሮፌትም ለየብቻ ነን። እኔ ነኝ እሷ ናት። የእሷንም ጥያቄ ምን ነው ቆመዴ ሲረዝም እንትን መሰልኩ እንዴ? ጥያቄ አታስደጋግምኝ። ሙሉ ሰው ጥያቄን ጠይቀኝ እኮ በቃ አዳምጠኝ። ምንድን ነው ጥያቄ? ስለዚህ ብዙ ጊዜ የምጠቅሷት አንድ ጥቅስ አለች። ዳዊት በቃ ሚልኮን ትናቀኝ ልለልለት ብሏልና ሚልኮን ብትንቀው ለታቦቱ ሲል ራቁቱንም ጨፍሯል። እቺ ጥቅስ በዚህ ጥቅስ ብቻ እየያዛችሁ ብቻ የምትፈልጉትን ስሜታችሁንና ስጋችሁን ማርካት ነው የያዛችሁት። የአሁኑ አምልኮ ጸባዖት የሚገባ ነው። ጥያቄን ጨርሶ ቆንጆ ጥያቄ ነው። ቆንጆ ጥያቄ ነው። ለነፍሳችሁም ልባችሁም ስጋችሁም ይረካል ያልከው እውነት ነው። ታዲያ ስጋዬንም መንፈሴንም ነው እኮ ኢየሱስ የዋጀው። ስለዚህ ለዓለም አልጨፍርም፣ ለጌታ ጨፍራለሁ፣ ገና ደንሳለሁ እያየ ማለት ነው። ከፈለክ እንደ ባንዲራ ከላይ ከፍ ብዬ ነው የምደንሰው። ስለዚህ ስሜትህን እንጂ መንፈስ ቅዱስን አትከተልም ማለት ነው። ይሄ ነው ችግሩ። አንተ አሁን ለምሳሌ ከኔ ጋር እኩል መደነሳችንም ለምን በመንፈስ ነው አይደክመኝም። አንተ ግን በስጋ ስለሆነ ከ10 ደቂቃ በኋላ ታለከልካለህ። እኔ ግን መንፈስ ቅዱስ ስለሆነ በእኔ ውስጥ የሚሰራው ስጋዬ ከንቱ ነው ለእኔ በውስጥ የእግዚአብሔር ኃይል ስላለ። ዳዊት ደግሞ ልብሱን አውልቆ ዘለለ የሚለው ሊትራሊ አሁን አንተ እንደምትተረጉሙ አይደለም። ዳዊት ልብሱን አላወለቅም፣ ራቁትንም አለ። ራቁት የሆነ ማለት በወቅቱ እሱ ንጉስ ነው። ካባ ማውለቅ ማለት ለአንድ ንጉስ ራቁትነት ነው። እሺ ክህነቱን፣ ማንነቱን፣ ስልጣን፣ ንጉስነቱን አውልቆ ይጣለው። ስለዚህ ራቁቱን አይደለም የሆነው። ስርዓት አለው፣ ወግ አለው። በሰው ፊት ራቁት አይኮንም፣ ነውርም ነው። በእስራኤል ባህልም በኢትዮጵያን ባህል አይቻልም። ራቁትነት ማለት ባዶነት ማለት ንጉስነቱን ትቶ ኮከቡን 5 ኮከቡን 10 ኮከቡን የንጉስነትን ማዕረጉን ትቶ አውልቆ ከኔ በላይ ሌላ ንጉስ አለ ብሎ አሳይቷቸዋል ህዝቡ። ስለዚህ ራቁትነት ማለት እንደሱ አይደለም። እና እሱንም ሲጀምር አንተ ልክ አይደለህም። አዳምጠኝ። ሲጀምር አንተ ልክ አይደለህም። አሁን ላይም ቢሆን ራት ያምናል አይደል? ምንም ነገርኩህ እኮ መንፈስ ቅዱስ አዳምጠኝ ወደደ ይነዳል። እኔ ይኸውልህ መንፈስ ቅዱስን አንተ ሼፕ አታረገውም፣ እሱ አንተ ሼፕ ያደርጋል የሚለውን ይኸውልህ ጥቅስን ለዱለታቸውና ለምቾታቸው ከሚያይሰብኩት ሰዎች መካከል አትሁን። ለምሳሌ ያክል መጽሐፍ ቅዱስ ሲናገር ይኸውልህ ምክር፣ ገስጽ፣ ዝለፍ ይለዋል እኮ ለጢሞቴዎስ። ጥቅስን ግን ለምንም ከማይጠቀሙት ይልቅ ለራሳቸው የሚጠቀሙት አትሊስት ይሻላል። እኮ አዳምጠኝ። እኔ አንተ ለራስህ ነው፣ ለድሎት ለምቾት ነው። እኔ ደግሞ ለመኖር ነው ጥቅስን የምጠቅሰውና ለምሳሌ ያክል መጽሐፍ ቅዱስ ሲናገር ጳውሎስ ለጢሞቴዎስ ምን ይለዋል? ምክር፣ ገስጽ፣ ዝለፍ ይለዋል። ምን መክረውና ምን ገስጸው ምን ዘልፈው ትክክለኛ ክርስትና ቃሉን ለዘለፋ ብቻ ነው የሚጠቀምበት። እንዴት አይደለ? ህይወት አይደለ? ከላይ ምንድን ነው የሚለው? ከአንተ በኋላ የሚመጡት ለምቾታቸውና ለድሎታቸው የሚሆንን እና ለጆሯቸው ይህ የሚመችን ስብከትን ይሰብካሉ። አንተ ግን ምክር፣ ገስጽ፣ ዝለፍ የሚለው። ስለዚህ አንተ አሁን ለችሎትህና ለዱለትህና ለምቾት የሚሆንን መዝሙር ነው ዱለት ናፍቀዋል እንዴ? ዱለት ለኛለን። በኢየሱስ ስም እኔ ጾመኛ ነኝ እኮ ዱለት ናፍቀዋል መሰለኝ። አንድ ወር ዱለት። እሺ ምቾት፣ ምቾት። እሺ እና ዱለት ብለህ ስሜን እንትን ያጠፋው በስመ አብ ወወልድ ወመንፈስ ቅዱስ አፌን ሁሉ አማት ባለው እንጂ እና ሰይጣን ነው ይሄን ያወራው፣ አንተ አላወራህም።
የምግብ ባይዘው ስለ ምግብ በምግብ ዘው ወደ አፍ የሚገባ አያረክስም ከአፍ የሚወጣ ነው። ስለዚህ አንደበታችን ላይ የገቡ ዱለቶች ነው ማውጣት እንጂ ጌታ ጾሞልህ አይደለ? አንተ ጌታ ስለ ጾመልህ እኮ አንተ አትጾምም፣ ችግር የለውም። የእግዚአብሔር መንግስት ምግብና መብልና መጠጥ አይደለችም። በቃ 4 ነጥብ እኮ ጌታ ጾሞልህ አይደለ? ለአንተ ለእኔ ምሳሌ ለእኔ አይደለም ምሳሌ እንዲሆነኝ ጌታ ኢየሱስ 40 ቀን 40 ሌሊቶችን ጾሟል፣ ጸልሏል። ቶፒኩን አታስፋው። ለእኔ አምልኮ ላይ ነኝ። ስለዚህ እግዚአብሔር የስርዓት አምላክ ከሆነ በስርዓት አምላክ የምናምንበት ከሆነ ይሄ መጨፈር፣ እግርን ማንቀጥቀጥ፣ ቂጥር ማሾል፣ አንገትን ነቀነቅ ምናምን ማድረግ ምናምን እሱ አምልኮ ነው ወይ? ይሄ እግዚአብሔርን ያስደስተዋል ወይ ለሚባል እግዚአብሔር የሚያቀንኛን እንደ ኢትዮጵያዊነት ነው። አንተ ሳትደንስ በተፈጥሮ ሾሎ የለ እንዴ? ተሜን ጥያቄ ልጠይቀው ምን ችግር አለው? አሁን ለምሳሌ መቀመጫቸው አሁን ለምሳሌ መቀመጫቸው ወዝወዝ ቢሉበት ምን ችግር አለው? አሁን ጌታ አይደለ የሰጣት ያንን እንትኑም ቢሆን እኮ መቀመጫውንም እኮ ጌታ እኮ እና በሱ ብትንቀሳቀስ ምን ችግር አለው? ስለዚህ ለጌታ ክብር ቂጧንም ታወዛውዝ ነው የምትለው አንተ? እኔ ያው ችግር የለውም ነው የምለው። አንተ ምን ትላለህ እዚህ ላይ? እኔ ይደብረኛል። ተው እንጂ ከተነጋገርን አይቀርማ። አሁን ጾሙ ሲፈታ ማን ነው የሚያወዛውዘው? ለምሳሌ ያክል እኔ የፈለገ ነገር ብትል ጾሙ ሲፈታ ሳይፈታ ሳይሆን ያውልህ ልንገርህ። ቆይ እኔን አዳምጠኝ። እኔ አሁን ለምሳሌ እናንተ ለምንድን ነው ቂጥቂጡን የምታዩት? አስተያየታችሁ በሙሉ እሱ ላይ ነው። አላወራሁም። እኔ ይኸውልህ ልጨርስ በኬኩዬ። ለምሳሌ ያክል እኔ ሶፊ እንዳወራው አይደለም። ይሄ አንተ አወዛውዘ ጨርሰሃል ይላል። እኔ አወዛውዞ የመጨረስ ምናምን አይደለም። ለምሳሌ ያክል ለሁሉም ስርዓት አለው። አንድን እንኳን ሰው ስናገኘው አክብረን እንዴት ሰላም እንደምንለው ይታወቃል። ያለማክበር ሰውን እንኳን ሰላም አንልም። አምላካችን ጋር ስንሄድ ደግሞ አምልኮን እንዴት መስጠትና እንዴት ለጌታ ማቅረብ እንዳለብን ማወቅ መቻል አለብን። አምልኮን እና የሶፊ አምልኮውን አምልኮ ነው ብዬ አላስብም። ለሚባል ስጋውን ነው ያረከው እኮ አምልኮ ተቀባይ ነው ወይ አንተ ነው ተሙ? ለአንተ ቢሆን አልረከበትም እኮ ለአንተ መጀመሪያም ለአንተ የሰጠውና ለምን ትቀበላለህ? እኔ ተቀበለኝ መቻል። እስቲ ቆይ አሁን እስቲ ቆይ አንድ መዝሙር ክፈትና እስኪ እንቅስቃሴ የለው አንድ ቆይ አይሽ 5 ደቂቃ ልስጥህ። አንድ መዝሙር ክፈትና ኬኩን ራሱ ኬኩን ያንተ ኦርቶዶክሳዊ ነው ያንተን ሀሳብ አይገዛውም። አይግዛው ኬኩ አይግዛው። በኋላ በግድ እንዲገዛው አደርገዋለሁ ቤቱ ሂጅ። አይግዛው። እኔ መች ልሽጥልህ አልኩት። ለምን አሁን ለእናንተ ለሁለታችሁ አልጸልይላችሁም? ለምን አትፈወሱ? ኧረ በመድኃኒዓለም ስም እንዴ እውነቴን ነው የምልህ። ጸልይላችሁ አክቹዋሊ ዝም ብላችሁ እኔ ጋር እዚህ ጋር በመቀመጣችሁ ግሬስ ሼር ታደርጋላችሁ። አንዳች ነገር ተቀብላችሁ ትወጣላችሁ። ምክንያቱም ወፍጮ ቤት የገባ ሰው አቧራ ሳይነካው እንደማይወጣ እዚህ እኔ ጋር መታ አመዳም መንፈስ የተወጋ ይሁን። የወፍጮ ቤት የአመድ የምናምን ጥሪ የሚጠራ በጠቅላላ የተወጋ ይሁን። እኔ አሁን ያለ አመድ ምናምን አይነካኝም። ሲጀምር ደግሞ ኦርቶዶክሳዊ ምዕመን አይደል እንዴ? በምዕመን ደረጃ መውጋት ጀመራችሁ እንዲ ያጋንንት እንዴ ሲጀምር እኔ እኮ እንደተመለሰ ደግሞ ሰሙ እኮ መጣ እኮ ተመለሰ እኮ ሰሙ። ወዴት? ወደኛ ጋር ማታ ሰማም እንዴ? የኢትዮጵያ ብሔራዊ መዝሙርን ጋበዛቸውና በሉ ቻው አላቸው። ከዚህ በኋላ ተመልሻለሁ ወደ እናት ያለ እኔ ይገርመኛል። አሁን ያውልህ ሚዲያ ላይ ኦርቶዶክስ ሆኛለሁ የሚሉ ሰዎች እያየው ነው። ግን ኦርቶዶክስ ለመሆን እንደ ፕሮቴስታንት ቀላል አይደለም። ተነስተ ዛሬ አንድ ቁጥር ጫን በቃ በአንድ ቁጥርና በ7 ቁጥር ጌታን ተቀብላል እንደሚባሉ አለ። ወርቄ ተናገሪ። አንቺ አሁን እንዳታስወሪያቸው አውሪ። አንቺ ወርቄ ስበኪ እንደው ብዙ ዘመን ሰደባችሁ አይበቃም። እናንተ ልንገርሽ ወርቄ፣ እቺን ነገር ልንገርሽ። አሁን
ጌታን ተቀበሉ ሲባል እንዴት መሰልሽ የሚያደርጉት? ወርቅዬ አንቺ ፕሮፌት ወርቄ ስለሆንሽ ዝም በይ፣ ትረጃለሽ። ወርቄ ዝም እንዳትይ ተናገሪ። ቆይ አዳምጪ። አንድ ቁጥር ተጽፎ በቃ አንዳንድ ቁጥር ጻፉ እስኪ ጌታ የምትቀበሉ ይጻፍና ዓለምን ሴጣንን ክጃለሁ በቃ አለቀ። ከዚህ በኋላ መንግስተ ሰማያት ተወራሽ ሆናል ምናምን ይባላል። እስልምናንም ደግሞ ሻሃዳ ያዘ እሺ በሚል አንድ ነገር አድርግ። ሮሜ ቆይ ስማ፣ ተመስገን። ሮሜ መጽሐፍ ምዕራፍ 10ን አንብበው አንተ ራስህ ቶሎ በል። መጽሐፍ ቅዱስ እጄ ላይ የለም። እሺ እኔ ላንብብልህ አሁን ለተናገርከው። እርቦኛል፣ እኔ ትወኝ እርቦኛል። አይዞህ ወርቅዬ ዛሬ ደግሞ እንዴት ነው? ቆንጅዬ ሆነሻል። አገር ውስጥ ያለም ዱባይ ነው አለ እኮ ያስታውቃል እኮ ፊትሽ ራሱ ወዙ ወዘናሽ ጨፍ ብሏል። በጌታ ስም አሁን እዚህ ጋር ስንት ሰው አለ የሚሳሳት ሰው ይሳሳታል። ሰው ፕሮፌት ምንድን ነው የምትለው? ገስት ላይ ቁጭ ብለህ ጌታን ተቀበል የምትለው? ኧረ ነቢይ አላውቅም እኮ እኔ ብልን ችግር የለም። እንደዚህ አናት ታሜ አይተህ ታውቃለህ? ምን አልሽ? ይሄንን ምን እኔ ሚዲያ ላይ ቁጭ ብዬ ሳወራ አይተህ ታውቃለህ? ኧረ አንቺ ሲጀመረሽ ስታወሪ ሰምቼ አላውቅም። ሰሳብኪ እንጂ እሱም ሰብኬ ካተለቀቅኩኝ እንጂ ሚዲያ ጊዜ የለም። ጊዜ የለው። ላንብብልህ ለአገልግሎት እንደሄድሽ አውቃለሁ። ዱባይ ላንብብልህ ቁጥር 8 ነገር ግን ምን ይላል? በአፍህ በልብህም ሆኖ ቃሉ ቀርቦልሃል። ይህም የምንሰብከው የእምነት ቃል ነው። ኢየሱስ ጌታ እንደሆነ በአፍህ ብትመሰክር፣ እግዚአብሔር ከሙታን እንዳስነሳው በልብ ብታምን ትድናለህ። ሰው በልቡ አምኖ ይጸድቃልና በአፉም መስክሮ ይድናልና በእርሱ የሚያምን ሁሉ አያፍርም ይላልና። በአይሁድና በግሪክ ሰው መካከል ልዩነት የለምና አንዱ ጌታ የሁሉ ጌታ ነውና ለሚጠሩትም ሁሉ ባለጠጋ ነው። የጌታን ስም የሚጠራ ሁሉ ይድናል። ከቻልክ ስማኛ፣ ገና ስሙን ስጠራ ዘይት እንደነካት ፈንዲሻ አትንጣጡ። ገና ስሙ አንጣጣችሁ አላቃለሁ። እስካሁን ገና ነበራችሁ። የጌታን ስም የሚጠራ እኔ አንድ ነገር ልገረ ከኢትዮጵያ ኦርቶዶክስ ቤተክርስቲያን አጽዋሟቷን፣ አለባበሷን፣ ቀሳውስቶቿን፣ ህዝቧን፣ ስርዓቷን፣ ኢየሱስ ክርስቶስ ላይ ያላትን መልካም ነገር በሙሉ አከብራለሁ፣ እወዳለሁ። ከዛ በተረፈ ግን የተጨመሩ ብዙ ጭማሪዎችን አልቀበላቸውም እንጂ ጭማሪዎች ባይኖሩ አሁንና ብለኸኝ መጥቼ ከእናንተ ጋር ላመልክ። ስሙ ማን ነው? ላከብር። ስሙን የሚጠራ ይድናል የሚለው የማንን ስም? የክርስቶስ ስም። የጌታን ስም የሚጠራ ይድናል እኮ። ጌታ የትኛውን ጌታ? አንዱ ጌታ፣ የሁሉ ጌታ ነው። የሁሉ ጌታ የሆነውን ኢየሱስን ማለት ነው አይደል? እንዴት ደፍረህ ጠራኸው? ኢየሱስ ድንቅ አምላክ፣ ድንቅ መካር፣ ኃያል የሆነ አምላክ ስሜን እኮ ያ እና ለሌላ ጊዜ ስሙ ኢየሱስ ድንቅ መካር፣ ኃያል፣ የነገስታት ንጉስ፣ የጌቶች ጌታ፣ የኃያላን ሁሉ ኃያል ገባ እና ፊተኛ የነበረ ኋለኛም የሆነ እሱ ዓለም ከመፈጠሩ በፊት ዓለምን የፈጠረ ስለዚህ ኢየሱስን መጥራት አይከብድም። እሱን የነገርከኝ ቀደም አንድ ቁጥር በመጽሐፍ ጌታን ተቀብያለሁ። እኔ ፕሮቴስታንቶች የከበዳችሁኝ የመጣችሁት አንድ ጊዜ ፕሮቴስታንቶች የከበዳችሁኝ የመጣችሁት ቃል ትደራረባላችሁ። በቃና ሰው ተሞልተናል። ምን እናድርግ? የተሞላ ነው ነዋ። የተጠቀጠቅ ነው የእግዚአብሔርን ቃል ነው። ምን እናውራ? ሌላ አዳምጠኛ ያለችን አንድ ችሎታ እንጂ ቃል ናት እኮ። ፓስተር አዳምጠኛ አንድ ጊዜ ምን አለ መሰለህ፣ እኔ አሁን ከፕሮቴስታንት ምን እየደከመ መጣ ስትለኝ ቃል በቃል አፍ ለአፍ መነጋገር። አንተ ለምን ይደክማል? ምን ታደርጋለህ እዛ አካባቢ? ሲጀመር ኮለ ነግረህ እኮ ነው። አይ እውነትን በመቃላቶችን በመደራረብ ሳይሆን በመደማመጥ ለምን ቢባል ማድመጥ በራሱ አንድ ወንጌል ስለሆነ አዳምጦ መናገርም ደግሞ አንድ ወንጌል ስለሆነ ማለት ነው። እና እኔ እንድታዳምጠኝ እፈልጋለሁ። ስሙን የሚጠራ ሁሉ ይድናል ሲል አሁን ኢየሱስ ያለ ሁሉ የዘላለም ሕይወት ያገኛል ነው እያልከኝ ያለኸው? ቴንክ ዩ ነው መልሱ። ቴንክ ዩ
ቶፍና ተሜት ይጫወታል። ለጠየቅኩ ጥያቄ ብቻ መልስልኝ። ማናምን አለ እናንተ ያም አይደለም። ቆይ አይ እስቲ ተሜ ሴትም ስለሆነች ነብይትም ስለሆነች አንዴ እድል ስጣት። ወንጌል ትስራ እስቲ ነብይት ትመስክር ስለገጠ ጸሎት አድርግልኝ እስቲ በእናትሽ። የሆነ ማታ ማታ ያቃዠኛል፣ ጭንቅላቴን ይጨቀጭቀኛል፣ ወገቤን ይቀጠቅጠኛል። ማን እንደሆነ እንጃ። በመጥረጊያ እየጠረገ ወደ ውጭ ያወጣኛል ማታ ማታ። ጸሎት አድርግልኝ እስቲ። ይሰው ወደ ጉጋድ እንዳይ ውጣ። ጸሎት ታርግልኝ ተሜ። ቆይ ያንተ አይሰማም። ፕሮፌት ታርግልኝ። ውጣ። ፕሮፌት ኃይል ወደ እኔ እየመጣ ነው። ትንሽ እስኪ የሆነ ነገር እስኪ ቃል ነገር አውጭብኝ እስኪ። ይቀለዳል አይደለ ተሜ? ጌታ ዋጋ ትከፍላለህ። እየቀለድክ ነው አይደለ? አንቺ ደግሞ ፕሮፌት ነኝ እያልሽ አታስፈራሪኝ። በቃ እንዴ ዋጋ ታሜ ትላንት ይሄ ውሃ ጠጥተህ ታውቃለህ? ታሜ በዚህ አፍ መስክረህ ታውቃለህ? እኔም ጠጥቻለሁ። እሱንማ እኔም እኮ ጠጥቻለሁኝ። ምን ኬኩ እኮ ያልተወራለት እኮ አንድ ሰው ነው እኮ እንዴ። አንቺ እኔ እኮ ከነ ተመስገን ማርቆስ ጋር አገልግያለሁ እኮ። አዳምጪኝ ይኸውልሽ፣ እኔን እስቲ ስሚ እስቲ ከነ ተመስገን ማርቆስ ጋር ኢየሱስ በሄድክበት መንገድ እሄዳለሁ ቢመችም ባይመችም በወንጌል ጸናለሁ ካለው ጋር። ኦኬ ታዲያ ጠፍቶብህ ነው ያልጸናኸው? ኬኩ መንገዱ ጠፍቶብህ ነው? ያለው ከሱ ጋር መንገዱ ጠፍቶብህ ነው ወይ? ወደ ቀናችሁ መንገድ እግዚአብሔር መርቶኝ ገባኝ እኮ። እንኳን መራ። አይ አንተ አሁን እኮ ስትል መራኝ። ገባኝ። ደስ ብሎኛል። እንኳን ደስ አለ። ኮንግራ እንኳን መራ። አይ በሄድክበት እሄዳለሁ። እናንተ የነበራችሁበት ሙድ ላይ ነበርኩኝ። የመጣ ነው። በሄድኩበት መንገድ ሄዳለሁ ብለህ ስለነበረ የት ደርሰህ ነው አሁን እኮ? አሁን ትክክለኛው መንገድ አየሁኛ። ትክክለኛው መንገድ መራኛ። ደስ ይላል። እስቲ ስበከን እሱም መንገድ። ሃሌሉያ። ኖ አይ ቆይ አሁን ትንሽ አሁን ፕሮፌት ጸልይልኝ እስኪ አንዴ። አትጸልይ። አይ እውነተኛ መንገድ ስበኪያ። እናንተ እውነተኛ መንገድ ላይ አይደለም። እውነተኛው መንገድማ ክርስትና ነው። እውነተኛው መንገድማ የኢትዮጵያ ኦርቶዶክሳዊት ተዋህዶ ቤተክርስቲያን ነች። ወደ እሷ ነው ብሎ ተጽፏል። የትኛው መጽሐፍ ላይ ነው እንደዚህ ብሎ ተጻፈ? የት መጽሐፍ ላይ አለ? እኔ ህይወትም እውነትም መንገድም ነኝ ያለው ጌታ፣ ያ ጌታ ያለው እኛ ጋር ነው። ገባሽ አይደለም? እውነተኛ የኦርቶዶክስ ተዋህዶ የሚል መጽሐፍ ተጽፏል። ሰሙ ማለት ኬኪ ሰውረ ምን የሚለው እውነተኛ መንገድ የኦርቶዶክስ ቤተክርስቲያን የሚል ተጽፏል። አዎ ተጽፏል። አንቺ እኮ ስለማታነቢ እኮ ነው እንጂ ተጽፏል እኮ አለ። ይሄ ቃል ቦታ ነገር ቦታው ነገር ይኸውና እኮ ነገርኩሽ እኮ እኔ ህይወትም እውነትም መንገድም ነኝ አለ እኮ። እኔ ነኝ ብርሃን አለ እኮ። ብርሃንን ደግሞ የምሰብከው የኛ ቤተክርስቲያን ነች እኮ አልኩሽ። እሱ ራሱ ኢየሱስ ነው እኮ። በእሷ ነው የምታገኘው እኮ። ታዲያ ኢየሱስ እኮ የኛ አምላክ ነው። የኛ አምላክ ነው። የእናንተ እኮ አይደል? ምን ትደባለቃለህ? ኬኮ ምን ለምን ትደባለቃለህ ማለት? እንዴት ማለት መንደባለል? አልገባኝም። መንደባለል ማለት አሁን ይሄ ሁሉ አሁን ላለመጸለይ ነው። ፕሮፌት ጸልይልኝ እስኪ ዝም ብለሽ ጭንቅላቴ ላይ እጅሽን ጫኝና እጅሽን ጭነሽ እስኪ ዝም ብለሽ የሆነ ቃል ነገር አውጭብኝ ፕሮፌት። በተረፈ ሰላም ነው። እናንተ ግን እናንተ በተረፈ ሰላም ናችሁ? እኔ ሶፊ እያለ ምን ሰላም አለኝ ብለሽ ነው? ሜጀሯን ኤላይጃ አለ በዚህ። ሜጀር እንዴት ነህ? ሜጀሯን አለ። ሜጀሯን አረ ሜጀር ቢባል ነገር የለም እዚህ ላይ። ማን ነው ሜጀሯን? ይሄ ሜጀሯን ኤላይጃ አለ ካቦድ ኦፊሻል። እሺ እንዴት ነው ወዳጄ? ሰላም ነው ፕሮፌት። ሁሉ ሰላም ሜጀር? ሁሉ ሰላም። እንዴት ነው? ምንድነው ደግሞ ሜጀር? ይሄ አባት ሜጀር እንደዚህ አይጻፍም። ኧረ በእናትህ ሌላ ስም ነው ይሄ። ማጀሯን
አይደለም። ዋናው ልቡን ነው ማየት ያለብን፣ ፊደሉን አይደለም። አይ እንደዛ አይጻፍማ እንዴ! ከጻፈ በስርዓት ይጻፍ። ይሄ እኮ ለአሜሪካ መንግስትና ለእንግሊዝ መንግስት ያለውን ንቀት እኮ ነው የሚያሳየው። እንዴ አንተ አሁን ፓስተር እንዴት አድርገህ ነው ልት በቃ ትክክል። ፓስተር ሶፊ አየህ፣ ትክክል ነው እንትኑ በቃ እንዴ ነውራር እንደዛ አትበል። ምክንያቱም ይሄ አሁን ስፔሊንግ ኢረር እኮ ይፈጠራል ምንም እንጂ በደንብ ፊቱ ራሱ ያስታውቃል። እንደዚህ መነጽር አድርጎ የተማረ ሰው እንደሆነ ያስታውቃል። ምንም ጥያቄ የለው። እሱ ልክ ነው ያስታውቃል። አሁን እና ታዲያ ምን ሜጀር ብሎ መጻፍ አቅቶት ይመስላል? ስፔሊንግ ኢረር ነው። ሜጀር እንዴት ነህ? እሱ ልክ ነው። ኤላጃ ደህና ነው ወይ? በቃ እንደውም ሜጀር የሚለውን ተውት፣ ኤላጃ እያላችሁ አሉት። ሰው ሜጀር ብሎ አስፈላጊ ነው። አንድ ላይ ይጥሩት። እሺ እኔ እኮ እኔ ሜጀር ዋን እያልኩ እየጠራሁ እኮ ነው። ዳዲ በጣም ቴንክ ዩ አለው። እኔ አንበሳ ቪዲዮ ክፈት እስቲ አስተዋውቅ። ማይመች ቦታ ነው ያለሁት። ምን እያረክ ነው? ገና ነው ሰዓቱ። ማውራት ይቻላል? ዳዲ ሶፊ ማውራት ይችላለሁ ወይ? ማውራት ይቻላል? ሶፊ ትፈቅድልኝ? ፓስታ አውሩ። ሜጀር ሰላም ብያለሁ። ሰላም እንዴት ነው? ሰላም። ሜጀር የሚለው ከመጽሐፍ ቅዱስ ኦፊስ ክፍሎች አንዱ ለማን ነው የተሰጠው? ኦፊስ አይደለም። ከመጽሐፍ ቅዱስ ክፍል ኦፊስ አይደለም። እንደዛ ብለህ ልጠይቀው ማችን። ጥያቄን አስተካክል። ሜጀር የተባሉ ዋና ነቢያቶች አሉ በጻፉት መጽሐፍትና አንድ ጊዜ ከሱ ጋር ልጨርስ። በመልእክታቸው ልክ ነው እኮ ከሱ ጋር ልጨርስ አንድ ጊዜ ለሚባል ቢያንስ አንተ የኔ ስልክ ቁጥር ማወቅ አትችልም በቃለ። ሜጀር ግን ከነቢያቶች ዋነኛ ስለሆነ ቢያንስ ስልክ ቁጥሬን ያውቀዋል። ንገሬን ብለው ያውቃል። እና ይሄ ሜጀር ኦኬ። መጨረሻው 1451 የማ ስልክ ነው? ኧረ አንድ ሰው አለ እዚህ ጋር። ቆይ አንድ ሰው ቆይ ሰላም እንበል በእናትህ። የማን ነው 1451? የማን ነው? ተመስገን። ሰላም አንልም መጀመሪያ ሶፊዬ የኔ ነው። የማን ነው 1451? የማን ነው መጨረሻው? የኔ ነው። ታዲያ ምን አታውቅም ትላለህ? እሺ በቃሽ፣ ከሱ ጋር ልጨርስ። እሺ እነግርሃለሁ። መጀመሪያ ሰውን ሰላም በላ እኮ ያኔ ነው። አንድ ጊዜ ልጨርስ። ቆይ ዳዲ ሶፊ አንድ ጊዜ ማን ኬክ አንድ ጊዜ ይኸው ከአንተ ስራለች እኮ አንድ ጊዜ ሰላም እንበላት። የኛ ሰው ነች። እሺ ኦዳ ዳዬ እንዴት ነሽ? እግዚአብሔር ይመስገን። እንዴት ናችሁ? እንዴት ነሽ? ሁሉ ሰላም? ኬክ አንድ ጊዜ ሜጀር ላውራውስ። ሜጀር የነብይነት ቅባት ሶፊ ላይ ሰራበት። እሺ ሜጀር አቤት። ጤና ይስጥልን። እንዴት ነው? ሁሉ ሰላም? ሁሉ ሰላም አለውኝ። የት ቸርች ነው ህብረት የምታደርገው ወይስ የራስን ፕላንት አድርገህ ነው እያገለገልክ ያለው? የወንጌል አማኞች በጌታ በኢየሱስ ክርስቶስ አምኖ የእግዚአብሔር መንግስት ወራሽ በሆኑት በእነሱ መሀል ነኝ። ህብረት እዛው ነው እኮ። ህብረት የት ሊሆን ይችላል? ባውቀው ደስ ይለኛል። ነገርኩህ እኮ ሜጀር ወይ እየሰማሁ ነው። ቀጥል እኮ ህብረትህን ባውቀው። ለምሳሌ ያክል ሰዎች የሆነ ቸርች ጌታችን ከኢየሱስ ክርስቶስ ከአባታችን ከእሱ ጋር ነው። ወንድሜ ሽለላና ቀርቷል የጠየቅኩ። ቸርችህ የት ነው ነው ጥያቄ። አጠር ያለ መልስ። አንተ ራስህ የት ነህ? እስቲ እኔን ልጠይቅ፣ የት ነህ? እኔ ክርስቲያን የዳንኩኝ ኦርቶዶክሳዊ ክርስቲያን ነኝ እኮ። ለምንድን ነው ታዲያ እኔን መጠየቅ የቻልከው? እንዴት አንተ ኦርቶዶክስ ነህ? እኔ አይደለሁም እኮ። አንተ ለምን ቢባል ቸርችህን የሆነ ሰው ከወንጌል አማኞች ህብረት መሀል የሆነ ሰው ብቻ ነው መጠየቅ የምችል። ለመሰለ የመጀመሪያው ጉዳይ አንተ አልዳንክም ብዬ ነው። መልሴ ማስፈላጊ አይደለም። እናንተ መልሴ ማስፈላጊ አይደለም። አዳምጠኝ። ይኸውልህ ዝም ብለህ ተነስተህ የዳንክ ስላልሆንክ ነው እኮ እኔ አሁን ሳወራ ምንድን ነው ርዕስ መርጠህ ማናገር ትችላለህ እንጂ ተመስገን አልዳንክም ምናምን ልትለው አችልም። አገልጋያችን ነው፣ እኛ የምንጠቀምበት ሰው ነው፣ ነብያችን ነው፣ እናከብረዋለን እኮ። ትጠቀሙበታላችሁ። አንድ ጊዜ ቆይ፣ ሌላ ነገር ልትናገረው አችልም። ልሳን አለ ብለህ ታምናለህ? በዚህ ጉዳይ ብናወራ ደስ ይለኛል። ሜጀር ተምዬ
ወይ በዚህ ጉዳይ እኮ አንተ ይኸውልህ አንተ አንደኛ ከፕሮቴስታንት የኮበለልክ ነህ። ገብቶሃል አይደል? ማን ነው የኮበለለው? እዛ ውስጥ ያለው እውነት አልሰማም ብለህ ገብቶ እንዳልገባ ሰው ሆነ የኮበለልክ ሰው ነህ። ስለዚህ ማን ያለ አንተ ልታወራኝ ሞራልም የለም መብትም የለህም እኮ ነገርኩህ። አሁን ኮበለላ ልሳን ላይ እናውራ ነው ያልኩህ። ልሳን መጽሐፍ ቅዱሳዊ ነው እኮ። ይሄን መጠየቅ ያለበት ይኸውልህ ከወንጌል አማኞች ህብረት ውስጥ ብቻ ነው። ሲጀመር አንተ የወንጌል አማኝ አይደለህም እኮ ነው የምልህ። የሚባልም የለም። እሱን አንተ እኮ አትሰጠኝማ። አንተ እኮ የለማ ላዳምጠኝ። የመጀመሪያው ጊዜ የወንጌል አማኝ የሚባል የለም። አንተ ልሳን የሚባልን ታምናለህ? አንተ እኔ አለ ብልህ የለህም ብልህ እኮ አንተን አይጠቅምም። ለምሳሌ እኔ በልሳን ስለማመን እኮ ነው። ልሳን ተናጋሪ ስለሆንኩ ምክንያት ከመጠቀም ውጭ አትጠቀመው። ለመከራከር ፈልገህ ካልሆነ በስተቀር አይጠቅምህም እኮ። አለ ብልህም አይጠቅምም፣ የለም ብልህም አይጠቅምም። አንተ እዛው አይ ቋንቋማ አለ። ቋንቋ ባይኖር ኖሮ ህዝብ ማይ ካታጎሪው ስለምን ትገባለህ? ሌላ ነገር ጠይቅ። ለምን እዛ ላይ እንድናወራ ፈልጌ ነው። ምን ሆነሃል አንተ? እዛ ውስጥ አንተ እንኳ አይመለከትም። እሺ ድናሃል በሚል እንወያይ። እኔ ድኛለሁ፣ አንተ ድናሃል? 100% መዳንህን በምን አረጋገጥክ? ያንተን ግን እኔ እርግጠኛ አይደለም። በራስህ እኔ እርግጠኛ ነኝ እኮ። እኔ ነገርኩህ እኮ የኔ መዳንን አወራሃለሁ። አንተ መዳንህን በምን አረጋገጥክ? መዳንን በጌታ በኢየሱስ ክርስቶስ አምናለሁ። ያገኘሁት በእግዚአብሔር ልጅ በኢየሱስ ክርስቶስ በአንዱ በማመን ብቻ የሚለው አይደለም። ከብቻ ውጣና በማመን በሚለው ያዘው እኮ። በማመን ብቻ ራስህ ነው ያልከው፣ እኔ አላልኩም። እና በምን ዳንክ? መዳንን በምን አረጋገጥክ? ኢየሱስ ክርስቶስ በመስቀሉ ስራ በፈሰሰው ደም አምኜ ድኛለሁ፣ ጸድቄያለሁ እኮ። በማመንህ ብቻ ነው ዳንከው? እኔ ብቻ ምለው እንኳን አንተ ነው ያስገባያለሁ እኮ። አልገባኝም እያልከኝ ያለኸው መዳንህን በምን አረጋገጥክ? መዳንን በጌታ በኢየሱስ ክርስቶስ በማመን እኮ። በማመን ብቻ ነው ዳንከው? ብቻ ራስ እኮ ነው ያመጣ ያለው ነው ያለው። ለእኔ አይደለሁም። ብቻማ የሚለውንማ ምን እኔ ብቻ የሚለው መጽሐፍ ቅዱስ ውስጥ አላገኘውም። ብቻ የሚለው እኮ። በምን መዳንህን አረጋገጥክ? በምን መዳንህን አረጋገጥክ? በጌታችን በመድኃኒታችን ኢየሱስ ክርስቶስ በመስቀል ሞት አንድ ጊዜ ለሰው ልጅ በተሰጠው በእግዚአብሔር ልጅ በማመን ድኛለሁ። አንድ ጊዜ ከምዘጋው ታብታብ ካልተደረገ ኮፒሊንግ ካልተደረገ ዘጋዋለሁ። አሁን በቃ አይ ነው አንተ ብቻ ነህ እያየው ነው እኮ። ኧረ እኔም እያረኩ ነው ዳድ። ምን እኔ ጋር የሚመጣ ሰው በሙሉ እዚህ ኮፒሊንግ ምናምን አንድ ቀን 100 ሺህ ገብቶ ያውቃል። ብቻ ነው ምቀኛ አይነት እኔ 40 ሰው ይዤ እኔ 50 ሰው ይዤ 200 ሺህ ምናምን እንትን ነው ታብታብ ነው የሚሆነው። እና ምንድን ነው እኔ ጋር ፋንዳሜንታል በቃ ምቀኛ ሰው ነው የሚገባው አንተ ጋር። ሜጀር ዋን እኮ በክርስቶስ ኢየሱስ በማመን ስትለኝ ብቻ ነው። ሰላም እያለሁ ሰላም እንዴት ነህ? ሰላም ፕሮፌት አባቢ እንዴት ነህ? ፕሮፌት አባቢ ሰላም ብያለሁ። አይ ኬኩን ሜጀር ኮፒ ሊንክ ሳረግ ነው እየሰማሁህ ነው። ኮፒ ሊንክ ሳረግ ነው ወይ ድምፁን ኮፒ ሊንክ አረከው እንዴ? ታዲያ አካውንቱን ነው እንጂ ያልኩ። እንዴት ነህ ሜጀር? ተላሽ አታውቅም? ተላሽ በላ። እሺ በማመን ዳንኩኝ የሚል ጥቅስ ስጠኝ እስኪ። እሺ ጥቅስ ልስጥህ። እሺ በመዳበሪያ አድርገህ ስጠኝ። በማመን የሚለው ነው የፈለከው? በማመን ብቻ ዳንኩ የሚለው ብቻ ነው ያልከኝ? በማመን የሚለው ነው? አይ በማመን ብቻ ብቻ። አዎ ከብቻ ጋር ምን አለ አንተ? እሱ ላይ ደሶ እንትናን ጠይቋ። ምን ሆነሃል? ከማመን ጋር ምን አለ? እኔን አውረኛ እኮ ሄደሱን ሉተርን ጠይቀው። እኔን አትጠይቀኝ። ብቻ ከብቻ ጋር ምን አለ ይለኛል። እኔው ከሉተር ጋር ከማንም ጋር ምንም አይነት ሪሌሽን ግንኙነት ያለ እኔ ከመጽሐፍ የሉተርን ፍልስፍና አትቀበልም? እስኪ 5 ሶላዎችን ንገረኝ። የመዳን ያንተ ትምህርቶችን 5 ሶላዎችን ንገረኝ። ይሄ ማን ያመጣል? ይሄ እኮ ገና እኛ እኮ ሰንደይ ስኩል የተማረ ነው። አንተ ምን ሆነ እኮ ሜጀር፣ አንተ ያኔ የተማርከው ነው። ግን ያኔ አንተ እንኳን አውቃለህ እዛው። እኔ እንዴት አላውቅም?
እኮ ሜጀር እዛ የተማርከውን 5 ብቻዎችን ንገረኝ እስኪ እና ይሄን 5 ብቻዎችን ማን ያመጣል? አሁን ሰይውል ድነሃል አልከኝ፣ ወደ ራሴ ና እኮ አውድኛለሁ አልከኝ። በምን ዳንክ ብዬ ጠየቅኩ። ዶሚኔሽኑ ላይ ተውና፣ እዛ ያለው ዶሚኔሽኑን ተው፣ እኔን ጠይቀኝና እንደግል። እሺ ሜጀሩ በምን ዳንክ? በምን ዳንክ? እኔ በጌታ በኢየሱስ ክርስቶስ ስራ በፈሰሰው መስቀል፣ በመስቀሉ ላይ በፈሰሰው ደም አምኜ፣ በጣም ለኃጢአቴ እንደሞተልኝ አምኜ። ስለዚህ በማመን ብቻ ድነሃል። በማመን ድኛለሁ እኮ። ምን በማመን? ጌታ ኢየሱስ ክርስቶስን እኮ በማመን ብቻ ዳንክ። በአብ በወልድ በመንፈስ ቅዱስ በአንድ አምላክ አምኜ ድኛለሁ እኮ። ያመንከው በምንድን ነው እኮ? አምነ ብቻ ነው የዳንከው ወይስ ሌላ ተጨማሪ ነገር ኖሮ ነው የዳንከው? እኔ ምንም ለመዳኔ ምንም የሰራው ስራ የለም። ማን ሰራ? ሁላችንም በጸጋው ነው የዳን ነው። ጸጋው በእምነት አድኗቸዋልና ነው የሚለው። በቃ ከእሱ አንጻር ነው። እኔም ድነቴ ይሄ ነው የኔ እኮ። በማመን ብቻ ዳንክ ወይ ነው? አይሰብክም። አንተ አሁን ይሄን ከፕሮቴስታንት ይዘህ የወጣሁ ነው አይደለም? አይ አይደለም። እሺ ጸጋው በእምነት አድኗቸዋል ይላል። በቃ ተስማማን። እንደዚህ ሰበክ ሲሰብክ እናንተ ዶሚኔሽን እዛ ውስጥ እንደዚህ ሰብክ ሰው ካለ እኔን አሳይ። በጸጋ ድናቸዋል የሚል አንድ ሰባኪ ቆይ እኔን አዳምጠኝ። ቆይ እንኳን ሰባኪ አይደለም እኔ ምዕመኑም እየተናገርኩት ነው። እሱን ተውና ጸጋው በእምነት አድኗቸዋል ይላል እግዚአብሔር ቃል። ካለ አሳየኝ። ይኸው ካለ ያው ፊት ለፊት ነው። ወይኔ ሰውዬ ምን ሆነሃል አንተ ሜጀር? ቀጥል። ጸጋው በእምነት አድኗቸዋል ነው የሚለው መጽሐፍ ቅዱስ። አዎ አውጣው። ጸጋና እምነትን ልዩነትን አንድነቱን ንገረኝ። ምን አልከኝ? ጸጋና እምነትን ልዩነትን አንድነቱን ንገረኝ። አይደለም ሜጀር፣ ቆይ ይቅርታ ዮሴፍ እባክህ ሚዩት አድርጋ። አንተ ደግሞ የዳነ ሰው ሚዩት አድርጋ። አንተ ያልዳነ ሰው እኮ ሊጠይቅ እኮ አይችልም እኮ ዮሴፍ። አንተ ከስራሃል፣ ወደ ንግድ ገባህ አይደል? ሚዩት አድርግ በቃ። አይደለም መጽሐፍ ቅዱስ እኮ የኤፌሶን መጽሐፍ ምዕራፍ 2 ቁጥር 8 ላይ ጸጋው በእምነት አድኗቸዋል፣ ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም ይላል። ቆይ ሶፊ አንተ አይመለከትህም። ፓስተር ዮሴፍ አንተም ትንቢት አልሳካልህ ብሎ የሄድክበት እዛው ያለህበት አውሮፓ ሀገር ላይ ዝም ብለህ ንግድህን ስራ። ሚዩት አድርግ። አንተ ከእሱ ጋር እያወራሁ ነው። አይደለም አንተ እኮ አልዳንክም። አይደለም ባቡር ላይ ሄዶ ዕቃ እንደማከፋፈል አይደለም። በቃ ሚዩት አድርግ። እሺ ፕሮፌቶች ሁላችሁ ጌታ ለሰው በሰጠለ እኮ እሺ ሚዩት አድርጉ፣ ሚዩት አድርጉ። ፕሮፌት ትቻለሁ። ዮሴፍ ሚዩት አድርግ። አንድ ጊዜ ከሜጀር ጋር ልጨርስ። ፍትሃዊ እናድርገዋ እንዴ ጋይስ፣ እንዴ በቃ ምንድን ነው ቤቱን ፍትሃዊ እናድርገው። አፈሉ ፕሮፌት ሰብስባችሁ ምንድን ነው እዚህ ጋር እንዴ እኮ አንድ ጊዜ። እሺ ሜጀር ወይ ቀጥል። ጸጋው በእምነት አድኗቸዋል ሲል ምን ለማለት ፈልጎ ነው? እስኪ ጸጋንና እምነትን አንድነትና ሁለት ልዩነቱን ንገረኝ። ጥሩ፣ ይሄ ቀላል እኮ ነው። ይህ መልስ ራስን ተመልሷል ብዬ አስባለሁ። ምክንያቱም አንተም ድኔ የወጣ ሰው ስለሆንክ ድኔ ካድክ ሰው ስለሆንክ ታውቋለህ። ግን ልንገርህ መጽሐፍ ቅዱስ ጸጋ ስል በክርስቶስ ኢየሱስ በመስቀል ስለተሰራው ስራ ነው የሚናገረው። ስለ ሰው ጽድቅ አይደለም፣ ስለ ሰው ራይቸስነስ አይደለም። ከእግዚአብሔር ስለጀመረው ጽድቅ ነው፣ ከእግዚአብሔር ስለጀመረው ስራ ነው። በዛ ላይ ደግሞ እምነት የሚለው ስለ እኛ ድርሻ ነው። እኛ በዛ ስራ ላይ አመንን፣ ስናምን ጸጋው ለእኛ ሰራልን፣ ዳንንበት። በዛ ጸጋ ደግሞ የዘላለምን ህይወት አገኘን፣ የእግዚአብሔር ልጆችም ሆንን፣ የሰማይ መንግስት ወራሾች፣ በዛ ስፍራ ያለውን የእግዚአብሔርን በረከትና ክብር ተካፋዮች ሆነን። ከዚህ አንጻር ነው። መልካም። እሺ መቼም ሜጀር ተጠምቀሃል አይደል? በቸርች እሺ፣ አጥምቀሃልም ተጠምቀሃልም። ለምንድን የተጠመቅከው ንገረኝ እስኪ ሜጀር። አሁን ይሄ ጥያቄ ለአንተም ለእኔም ቀላል እኮ ቀለል አድርገህ መልሰው። ልክ እንዳሁኑ ቀለል አድርገህ መልሰው። ለምን ተጠመቅክ ሜጀር? ስለ የተኛው ጥምቀት ነው የምታወራው? ስለ ውሃ ጥምቀቱ። ኦኬ ጎበዝ፣ ጥሩ ነው። ጥምቀት በ3 ይከፈላል መጽሐፍ ቅዱስ ውስጥ። እሺ፣ የመጀመሪያው ጥምቀት የውሃ ጥምቀት ነው። እሱም መጽሐፍ ቅዱስ ሲነግረን በዮሐንስ በመጥመቁ ዮሐንስ ከጌታችን ከኢየሱስ ክርስቶስ መምጣት ጋር የተያዘ ለእስራኤል ቤት ያደረገው ጥሪ አለ፣ ጥምቀት። እሺ፣ ለምሳሌ
እስራኤል በቃ ማቴዎስ ወንጌል ምዕራፍ 3 ቁጥር 11 የሆነ ነገር ያለው ምን ልከኝ? ማቴዎስ ወንጌል ምዕራፍ 3 ቁጥር 11 አንብበውና ያን ይነግርሃል የዮሐንስን የውሃ ጥምቀትን። እሺ በኢድ ሶስቱን ፈታው እስኪ ወዳጄ፣ ስንት አይነት ጥምቀት እንዳለ ሁሉ ኢየሱስን 6 እንዳመጣችሁት ይመጣል እንዳላችሁት ደግሞ ጥምቀትንም ደግሞ 6 ተከፈላችሁ። ኢየሱስ ይመጣል እያላችሁ እንደምትፎክሩት አይደለም። የጠየቁን ጥያቄ ወዳጄ የምን 3 ነው? ጥምቀት አንድ አይደለ እንዴ? የምን 3 ነው? ነቢ ታሪኩ ሚዩት አርግ፣ ነቢ ታሪኩ ሚዩት አርግ። አይ ኢየሱስንም ይመጣል ይወስደናል፣ ሚስትንም ይወስዳል እንዳሉት ልክ ኢየሱስ 6 7 እንደሚመጣው ወክ እንደሚያረግ ከሰማይ እስከ ምድር እንደዛ ነው እያደረክ ያለውና። እሺ የውሃ ጥምቀትን ለምን ተጠመክ ሜጀር? የውሃ ጥምቀትን እኔ የተጠመቅኩት በጌታ በኢየሱስ ክርስቶስ ማርቆስ ምዕራፍ 16 ላይ መጽሐፍ ቅዱስ በሚነግረን መሰረት ነው የተጠመቅኩት። ለምን ተጠመክ? ለምን ተጠመክ ለሚለው መጽሐፍ ቅዱስ የሚመልሰው መልስ አለ። የተጠመቅኩት አንዱ የመጀመሪያው ውሃ ለምን ተጠመክ ከሚለው ሳይሆን ተነስተህ የምታወራኝ መጽሐፍ ቅዱስ ለምን እንድጠመቅ አዘዘ ነው ወዳጂ። ለምን የውሃ ጥምቀት ተጠመክ ነው ሜጀር። አጠር አድርገህ ቀላል እኮ ነው ለእኔም ላንተም እንዳልከው ቀለል አድርገህ መልሰው። ውሃ የሚያመለክተው ከስጋ ስለ መንጻት፣ ነገር ግን በጌታችን በኢየሱስ የሞትና የኢየሱስ ክርስቶስ ሞትና ትንሣኤውን የምንመሰክርበት በሞቱ ጥሩ መስል ሞት ከውሃ የመንጻትን እስኪ ያስረዳኝ። የቱ ጋር ነው የተጻፈው? እስኪ ያስረዳኝ አንተ ጭንቅላት ነው። የውሃ ጥምቀት ቆሻሻ የማስወገድ ነው የሚለውን ስጠኝ እስኪ። ኖ አይ ከእምነት ጋር ነው፣ ምሳሌ ነው ወዳጄ። ስለምን ምሳሌ ነው የምታወራው? የውሃ ጥምቀት የምንጠመቀው እድፍ ለማስወገድ ነው፣ ሻወር ለመውሰድ ነው ብሎ ያስተማረ አንድ አባት አሳየኝ። ጥምቀት ድነት አልተገኘም። እኔ መቼ አልኩህ? ለምንድን ነው የተጠመቅከው ነው የኔ ጥያቄ። በጥምቀት ትድናል አልዳንክም አላልኩም እኔ። ለምንድን ነው የተጠመቅከው ነው የኔ ጥያቄ። እንዳትወጣ ሜጀር፣ ጌታ እንዳትወጣ ጻፈለት፣ ሶፊ ጻፈለት፣ በደንብ ስማው። በጣም የሚገርም ጭንቅላት ነው ያለ በእውነት። እኔ በጣም ሶፊ ጻፈለት፣ ትልቅ ትምህርት ነው በእውነት። ሶፊ በውስጥ ጻፈለት። እስከ ዛሬ ድረስ እኔ አይቼ ማላውቀው ትምህርት ነው። በጣም አይምሮ በጣም ትልቅ ሰው ነው ይሄ ሰው። ፓርላማ ቢገባ በጣም ለአገራችን ጥቅም አለው። ፓርላማ ለምን አይገባም? ሜጀሯን ፓርላማ ጴንጤዎች የምንጠመቀው ቆሻሻ ለማስወገድ ነው አለ። ሳሙና ይዘህ ነው እንደ የምትገባው? እንደዛ ተዋል። በጣም የሚገርም ነው በእውነት። ይሄ የጤና ሚኒስትር መቀጠር አለበት እንዴ! ቆሻሻ የስጋችንን ቆሻሻ ለማስወገድ ነው አለ። ኧረ በኢየሱስ ስም ለተጠመቅ ስትሄድ ሳሙና ይዘህ ነው እንደ የምትገባው? እሺ በጣም አሪፍ ነው። በጣም አሁን እየሰጠን እውቀት በጣም የሚገርም ነው በእውነቱ። ይሄ ለሚጠቀምበት ሰው አሁን የአንተን ንግግር ሰምቶ የሚጠቀምበት ሰው እጅግ በጣም የሚገርም በቃ የሚገርም ትምህርት ነው። እና ቀጥል እስኪ። እሺ ሜጀሯን ቀጥል። ቆንጆ ትምህርት ነው በእውነት ሜጀሯን። እሺ አልሰቀም፣ ይቅርታ ሜጀሯን። ለምን ነው የምትጠመቀው? የውሃ ጥምቀት የምትወስደው የስጋ ቆሻሻ ለማስወገድ እኮ። ለምን የተጠመቀው አንተ? የመዳናችን ጥላ ነው ማለትም በስጋ መጽሐፍ ቅዱስ የሚነግረን በዮሐንስ በማቴዎስ ምዕራፍ 3 ላይ በተጻፈው መሰረትም እስኪ አንብበው። እሱን ደግሞ 3 ላይ ደግሞ ከኢየሱስ ጥምቀት ጋር ምን ያገናኘዋል? እስኪ አንብበው። አይ እኛ ከኢየሱስ እኮ ስለኛ ነው ምሳሌ ነው። ይኸውልህ አይደለም 3 ላይ ነው። አትዝለል። እኔ ልንገርህ፣ እኔ ነኝ የነገርኩህ። እሷንም ቁጥሯን አታውቃትም ሜጀር። ቅድም ላይ ከነ ቁጥሩ ነበር የነገርኩህ። አንተ ግን አሁን ቁጥሯን ራሱ አታውቃትም። ምዕራፏን ነው ያዝካት። እኔ ነኝ የነገርኩህ። አንተም ብሎ ደግሞ ሜጀር ዋን ነቢይ እኔን አዳምጠኝ። ይኸውልህ መጽሐፍ ቅዱስን ትሸከመዋለህ እንጂ አትጠቀመው። ለምሳሌ ያክል መጽሐፍ ቅዱስን አስፓልት ላይ ሄደህ አዋጅ ብለህ ለማሳየት እንጂ አንብበው አታውቅም፣ ቁም ነገር ለማውራት። ስለዚህ እኔ አሁን የጠየቅኩህን ጥያቄ ለምንድን ነው የተጠመቅከው? ለምንድን ነው የምትጠመቀው ነው የእኔ ጥያቄ። አጠር አድርገህ ንገረኝ። ይኸውልህ ለድነት አይደለም። እኔ መች አልኩህ? እኔ መች እንደዛ አልኩህ? ውሃ ጥምቀትን ለምንድን ነው የተጠመቅከው ነው የእኔ ጥያቄ። መጽሐፍ ቅዱስ ስላዘዘን ምን ላይ ያዘዘህ?
እስኪ ጥቅስ ስጠኝ፣ መጽሐፍ ቅዱስ ያዘዘን ጥቅስ ስጠኝ። መቼስ ይሄንን መቼስ አንተ ምንም እናውቃለን። አላቅም፣ እኔ አላቅም። ጥቅሱን ስጠኝ። መጽሐፍ ቅዱስ ተሸካሚ አትሁኑ፣ ለቅዠት፣ ለራስ ምታት፣ ለሆድ ቁርጠት እያላችሁ ትራስጌ ላይ አታስቀምጡት። አንብቡት። ፕሮፌቶች አንድ ጊዜ ዮሴፍ ሚውት አድርግ፣ ነቢይ ዮሴፍ ሚውት አድርግ። ፕሮፌቶች ሁላችሁ ሚውት አድርጉ። ፕሮፌቶች ሚውት አድርጉ። ዮሴፍ ሚውት አድርግ፣ ፕሮፌት ሚውት አድርግ። እናወራለን፣ ከሁላችሁም ጋር እናወራለን። ፕሮፌት አንድ ሚውት አድርገው፣ እኔ ልመልስለት። ለምን ከሜጀር ጋር ነው ማወራው? ቆይ አንድ አይደለም፣ እንዴት ቢሆን ነው ለሱ መልስ ሊሆን ይችላል? ከሜጀር ጋር ነው ማወራው። ለአንተ እንዴት ቢሆን ነው ልጁ እንዴት ቢመልስልህ ነው መልስ ሊሆን የሚችለው? ፕሮፌት ኤባ ጨልሲ አናሲፍ ዴቪሳ ተመስገን ማለት ዮሴፍም ሚውት አድርግ። አንድ ጊዜ ምን አገባችሁ? ሜጀር ዋናኝ ብሎ የመጣ ሰው እኮ ነው እኮ። ምን ሆነሃል? አይደለም ይሄ እኮ ግልጽ ነው። እናንተ እኮ የተሻለ ነው እኮ እሱ። ቢያንስ እንዴት ቢመልስልህ ነው መልስ ሊሆን የሚችለው ነው ላንተ እኮ። አንድ ጊዜ ሚውት አድርግ ኤባ። እቺ ብቻ ንገረኝ፣ እንዴት ቢመልስልህ ነው ላንተ መልስ ሊሆን የሚችለው? አንድ ጊዜ ሚውት አድርግ፣ ሚውት አድርግ። አንድ ጊዜ ሜጀር ሚውት ቤታችን ነው። ጥምቀት እኮ ሚውት አድርግ ሜጀር። ቤታችን ነው ምናምን ትላለህ። ቤቱማ የኛ ነው። ሚውት አድርግ አንድ ጊዜ። አንድ ጊዜ ቆይ ዮሴፍ፣ ቤቱ የኛ ነው ምናምን ትላለህ። ቤቱማ የኛ የኛ ቤት ነው። እሺ ችግር የለውም። ቆይ አንድ ጊዜ አድሎ አታርጋ፣ ኬኮ አድሎ አታርጋ። አንተ ጥሩ አልነበርኩም። አውርዳለሁ፣ ካልሆነ ታች ነው ማውርድ። ጸጥ በል። ይሄ ቤት ከሶፊ ቀጥሎ የማዛችሁ እኔ ነኝ። ፍሬንድ የሶፊ ጠበቃው ነኝ እኔ ሲጀመር ማለት ነው። ኬኩ እያስጨነቀው ነው ልጁን እኮ። እሺ ሚውት አድርጋ። ማን ነው የሚጨንቀው? አስነጥቶት አንድ ጊዜ ሚውት። እሺ አትወርድም፣ በቃ አትወርድሙን። እሺ ሜጀር ዮሴፍ ወደ አንተ እመጣልሃለሁ። አንተ ራሱ እኮ ይኸውልህ ምንም እኮ አታውቅም ዮሴፍ። እመጣልሃለሁ ወደ አንተ። ምን ልታመጣ? ሜጀር ጨረስክ እንዴ? ልታወርደኛ ዮሴፍ ከአንተ ጋር መጣሁ። ዮሴፍ ከአንተ ጋር መጣሁ። ፍርድ ቤት እንኳን አምኖኝ ውክልና ሰጥቶኛል። ሶፎንያስ እንኳን እዚህ ዮሴፍ እንደዚህ ማድረግማ የለብህም ዮሴፍ። ይኸው ከአንተ ጋር እናወራ ነው። ሜጀር አቃተው። ከአንተ ጋር ልመጣ ነው ዮሴፍ። ከአንተ ጋር እናወራ፣ ከአንተ ጋር አውራ። እንዳትወርድ ዮሴፍ። አሁን መጣሁ። የህግ ክፍል የምትሰራ እኩልነት የምትሰራ ለሰዎች ጠበቃ ዮሴፍ መጣሁ ዮሴፍ። ይኸው ከአንተ ጋር መጣሁ። እስኪ አንተ ተመስገን፣ ዝም በል። ከኬኩ ጋር ላወራክ መጥቻለሁ ዮሴፍ። አሁን ከእኔ ጋር ኬኩ ከአንተ እንደዚህ አልጠበቅም። በስርዓት አውራ፣ በስርዓት አውራ። እሺ ዮሴፍ፣ በስርዓት አውሩ ብዬ ነው። አንዴ ዮሴፍ እንዴት ነህ አንተ? ቆይ እስኪ እንደዚህ ልጠይቀኝ። ከአንተ ጋር ነው የማወራው ዮሴፍ። እንዴት ነህ? በቃ ስለ ጥምቀት ልመልስልህ። አንተም አይደለም ከአንድ ጊዜ ቆይ። ሰላም ነው ወይ ዮሴፍ? እኔ ደህና ነኝ እግዚአብሔር ይመስገን። ሁሉ ሰላም፣ ቤተሰብ፣ ስራ ሁሉ ሰላም? ደህና እግዚአብሔር ይመስገን። ደህና። እንዴት ነው አገልግሎት? ጥሩ ነው። እግዚአብሔርን እየፈራን እየኖር ነው። ዋናው አገልግሎት መጀመሪያ እግዚአብሔር ይመስገን። ያለበት ሀገር ሁሉ ሰላም ነው አይደል? ሁሉ ሰላም ነው። የጥበብ መጀመሪያ ደስ ይላል በጣም። እሺ እግዚአብሔር መፍራት ተባረክልኝ። ዮሴፍ የቸርች ነበረ ህብረት የምታደርገው የነበረው ኢትዮጵያ ድሬዳዋ መሰረተ ክርስቶስ አውቃለሁ። እዛ እንደነበር። ከአሁንስ ያለበት ሀገር አውሮፓ ቤተክርስቲያን ህብረት አደርጋለሁ። ቤተል ቤተክርስቲያን። እሺ መልካም። መቼም ያኔም አገልጋይም ስለነበር ኦልሞስት ብዙ ነገሮችን አልናገርም። እንደምታገለግል አውቃለሁ። በምታገለግልበትም ሰዓት የደህንነት ተምረ፣ የውሃ ጥምቀትን ተምረ፣ አገልግሎት ተምረ እዚህ ደረጃ ላይ እንደደረስክ አውቃለሁ። ዮሴፍዬ ለምንድን ነው የተጠመቀው? ጥሩ ተምዬ። ጥምቀት በራሱ በኦርቶዶክስም በፕሮቴስታንትም በካቶሊክም ምንም ልዩነት የለውም። መልሱ አንድ ነው። ሰው ቅድም እንዳልከው እምነት ከመስማት ነው፣ መስማትም ከእግዚአብሔር ቃል ነው። ሰው ያመነውን በእምነቱ በእግዚአብሔር ቃል ይድናል። የዳነውን ደግሞ በተግባር ከሱ ጋራ ሞቻለው ከሱ ጋራም ተነስቻለው በሚል በተግባር ፕራክቲካል በውሃ ራሱን ከጌታ ጋር ራሱን ይሰዋል ማለት ነው። ጥምቀት ያ ነው ትርጉሙ። ሌላ እኮ የለውም። በጣም ጥሩ። አንተ ድኛለሁ ብለህ ታምናለህ? አዎ፣ በጌታ በኢየሱስ ክርስቶስ ድኛለሁ። በኢየሱስ ብቻ?
አዎ መለስኩልህ። እምነት ከመስማት ስለሆነ በእምነት ብቻ ድኛለሁ። በእግዚአብሔር ቃል ደግሞ አረጋግጬ ደግሞ ድኛለሁ። መዳኔ በእግዚአብሔር ቃል ነግሮኛል። መዳንህ በኢየሱስ ብቻና በእምነት ብቻ ነው አይደል? የአምስቱ ሶላዎች በእግዚአብሔር ክብርም ብትለኝ እኔ አይደለም መዳንህን ያረጋገጥከው በምንድን ነው? እኔ ጥያቄ ሶላ አልጠየቅኩም። አምስቱ ሶላዎችን አልጠየቅኩም። መዳንህ በምንድን ነው? ያርኤው መዳኔ በእምነት በክርስቶስ ኢየሱስ ስለኔ መሞቱና መነሳቱን አመንኩ። ያረጋገጥኩት ደግሞ ከእግዚአብሔር ቃል ነው። መዳንህን በምን አረጋገጥክ? በእግዚአብሔር ቃል። በእግዚአብሔር ቃል ብቻ ነው የዳንከው? በእግዚአብሔር ቃል ለኔ ኮንፈርሜሽን የሰጠኝ የእግዚአብሔር ቃል ነው እኮ። ገብቶኛል። የዳንከው በምንድን ነው? ጥያቄ በእግዚአብሔር ቃል ብቻ ነው? በኢየሱስ ብቻ። በጣም ጥሩ። መጽሐፍ ቅዱስ ሲናገር በኢየሱስ ብቻ ትድናላችሁ የሚል ጥቅስ ስጠኝ እስኪ። እንዴ መንገድም እውነትም ህይወትም እኔ ነኝ፣ ከእኔ በቀር ወደ አብ የሚገባ የለም ያለው እኮ ኢየሱስ ነው እኮ። መልካም። የኢየሱስ መለኮታዊ ስሙና ስሙን እስኪ ንገረኝ። ኧረ ተው እንዴ ተቤኔ አንደኛ ክፍል ተው ችግር የለውም። አንደኛ ክፍል ጥያቄ ብጠይቅ የኢየሱስ ክርስቶስን መለኮታዊ ስሙንና ስሙን ንገረኝ። ማለት ይሄ ፍጹም ሰውና ፍጹም አምላክ የሚለውን ነው። ይሄ የአንደኛ ክፍል ጥያቄ ነው የጠየቅኩ ማለት ነው። መለስከው አይደለም? አንደኛ ክፍል ጥያቄ አትጠይቀኝ ብለኝ መልሱ ላይ ነገር ስማ፣ ለሰው ብለህ እሺ፣ ችግር የለውም። በቃ ትቼዋለሁ። ተገፍተህ ሊሆን ይችላል። በቃ ትቼዋለሁ። ልክ ነህ። በቤት ውስጥ ብዙ ችግር ስላለ ተገፍተህ፣ አይ በቃ ገብቶኛል። የኔ ጥያቄ ተጠልተህ ሊሆን ይችላል። ከዛ የተነሳ እውነቱን ነው የተውከው። የዘላለም ያባት ዮሴፍ የቆይሱ ምክሯን በኋላ በኢየሱስ ብቻ ስለዳንክ ቆይ የኔ አባት ቆይ ኖ ልጠይቀኝም መልስ መንገድ አልሰጠህም እኮ አንተ እኮ በ5 ዓመት ራሱ በጌታ ቤት አልኖርክም። ከዛ ወጣ ለገንዘብ ብለህ ለሴት ብለህ፣ ግን እውነቱን ነው የተውከው። ጌታን ነው የተውከው። ኢየሱስ ስድቡን ትተህ ውይይቱ ላይ ልግባ አይደለም። አንተ ይኸውልህ የዳንኩት በኢየሱስ ገብቶት እኮ ወደ ኦርቶዶክስ ቢመጣ እኮ መልካም ሳይ በሰው ሰው ከለከለኝ ብሎ ኖ ቆይ ስማኝ፣ ይኸውልህ አባዬ፣ ይኸውልህ አዳምጠኝ፣ እኔ ችግር የለውም። አሁን የግል ነገሩን እንትውና እሱን ኋላ ትነጋገሩበታላችሁ። አሁን ትምህርቱ ላይ ብቻ ፎከስ አድርጉ አይሻልም? ብሮስኪ እንደዛ ይሻላል። ታሜ ትምህርቷ ላይ እኛም እየተማርንባት ስለሆነ አይሻልም? ተሙሻ እኛም እኮ ብዙ እኮ ጥያቄዎች እኮ ኬኮ አንተን ብጠይቅ የማትመልሰው ጥያቄዎችን ልጠይቅ ይችላል። እኔ ምንም አላቅም። ለዛ ነው አይ ሰው ላይ እስቲ አንተ የእግዚአብሔር አብን የእግዚአብሔር ወልድና የእግዚአብሔር መንፈስ ቅዱስ ግንኙነት እስቲ ግንኙነቱን እኛ ብዙ ማትመልሰው አንተ በአብ በወልድ በአብ በወልድ በመንፈስ ቅዱስ ታምናለህ አይደል? ግንኙነታቸውን ንገረኝ እስኪ አንተ። እኔ መቼ አውቃለሁ አልኩህ? አሁን ከሱ ጋር አውራ። አንተ ግንኙነት ጋር ምናምን ለምን ትሄዳለህ? አትመልሱማ ሁላችሁም። አሁን እችን ፍጹም ሰው ፍጹም አምላክ እንደሆነ አውቃለሁ። በቃ የኢየሱስ ክርስቶስ ማንነት የሚለውን እኔ ግን የማትነቀንቀውን ጥያቄ ልጠይቅ እችላለሁ። አንድ የማትመልሰው እባክህ እንደዚህ ማነቀነቅ። እስቲ የሥላሴ ትምህርት መሰረቶቹን ሁለቱን ንገረኝ። ከሱ ጋር አውራ። ኬኩ ይቅርታ መጥቻለሁ። ስልክ በመሀል ገብቶብኝ ነው። አንድ ጊዜ ሁላችሁ ሚዩት አድርጉ እስኪ፣ አታውሩ እስኪ። በመድኃኒዓለም ፕሮፌት ይቅርታ። ዮሴፍ አንድ ጊዜ እኔ ችግር የለውም ፐርሰናል ማርገዝ መልሼልሃለሁ። እኔ ደግሞ ጠይቃለሁ። አንድ ጊዜ እንድታዳምጠኝ እፈልጋለሁ። ፐርሰናል ነገሮችን ተናገረኝ፣ ችግር የለውም። ስደበኝም እኔ አዳምጣለሁ። ለምን ቢባል መጽሐፍ ቅዱስ ሲናገር ክብራቸው ነውራቸው የተባለው ለእነማን እንደሆነ ለአዳማጩ ለቃለሁ። እኔ የጠየኩ ጥያቄ የዳንክ ነው ወይ ስል፣ አዎ። በምን? በኢየሱስ ብቻ። በኢየሱስ ብቻ ድናል? አዎ። ኢየሱስ ክርስቶስ ብቻ ነው የምታምነው? አዎ። እሽ ጥሩ። ሰው በኢየሱስ ብቻ ከዳንክ
በኢየሱስ ብቻ ከዳንክ የክርስቶስ ኢየሱስን ስጉ ስሙንና መለኮታዊ ስሙን ንገረኝ ስለ አንደኛ ክፍል ጥያቄ ነው። እንዴት ይህን ትጠይቀኛለህ አልከኝና ይህ ማለት ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነው ያልከኝ። የትኛው ነው መለኮታዊ ስሙ? የትኛው ነው ስጉ ስሙ? ፍጹም ሰው የሚለው ነው ስጉ ስሙ ወይስ ፍጹም አምላክ የሚለው ነው ስጉ ስሙ የሚለውን እሱን በአግባቡ መልስልኝ ዮሴፍ፣ ክበርልኝ። አንሚዩት አድርገህ መልስ። ዮሴፍ ለካስ ሚውት ነኝ። ተምዬ ወይ ጠየከኝ አልመለስኩትም አይደለ? እኔ ደግሞ ልጠይቅ አንተ። በቃ እኔ ደግሞ ላስረዳ አይደለም አታስረዳኝም። ላስረዳ እኔ ደግሞ አያይዘህ ትመልሳለህ። እሺ ጠይቅ አይደለ? እሺ የእግዚአብሔር አብ፣ የእግዚአብሔር ወልድ፣ የእግዚአብሔር መንፈስ ቅዱስ ልዩነትን ምንድን ናቸው ንገረኝ እስቲ። እሺ በጣም ጥሩ። ለምሳሌ ያክል ያው ስላሴን የማያውቁ ወይም ደግሞ አብ ወልድ መንፈስ ቅዱስን ጠንቅቀው የማያውቁ ፕሮፌቶች ናቸው እዚህ ጋር የተሰበሰቡትና አብዛኛው አንተንም ጭምር ነው እንጂ ምን ሰው አይደለም የነካሁት፣ ሁላችሁንም ነው የነካሁት። አዳምጥ። አሁን ልመልስልህ ነው። መልስ ነው ሚውት አድርጌ ጥያቄን ሰምቻለሁ፣ መልስልሃለሁ። ሲጀምር ኢየሱስ ክርስቶስ ማን ምን እንደሆነ አያውቁትም። ነገር ግን በምላሳቸው ላይ ኢየሱስ አለ፣ በልባቸው ላይ ኢየሱስ የለም። መጽሐፍ ቅዱስን ተሸካሚ እንጂ ተጠቃሚ አይደሉም። አዋጅ አዋጅ ብለው መድረክ ላይ ለመጮህ እና አዋጅ አዋጅ ብለው በየጎዳናው ለመዞር ችግር የለባቸው። አንድ ጊዜ ወደ መልሱ እየሄድኩ ነው። ወይ ልመልስላችሁ። ሚውት አድርጉ እኛ ቤት ላይ የለም እኮ ጥያቄ ስጠይቁኝ በአግባቡ እሺ ብዬ አዳምጬ አይደለ ልመልስ። ስለዚህ ሰሚ ያገኘው ብለህ ዝም ብለህ አታውራ። ራስህን ሶስት የላችሁም አንድ ሁለት ይላል። አዳምጠኝ። ስለዚህ እሺ፣ አዎ እናንተ እድሜ ልካችሁን እናንተ በመንፈስ ቅዱስ ሰከርን እያላችኋል። መድረኩንም አዳራሹን የምትቀውጠው እና በመንፈስ ነው። እሺ በመንፈስ ስከሩ ተብሎ የተጻፈበትን አንድ ጥቅስ ስጠኝ። በምን ይስከሩ? ኤፌሶን ላይ እኮ ይላል። ተመስዬ እኮ ኤፌሶን ስንት ላይ ዮሴፍ? 4 ላይ ነው። እንደዚህ ነው እኮ የሚል እኮ አንብበው፣ ክፈተውና አንብበው። አልከፍትልህም አንተ ባልኩህ አይደል? ክፈተውና አንብብልኝ። አንብበው። አየህ ዝም ብለህ እንደዚህ የሚሸወድልህ ትውልድ የለም። ይሁን ኤፌሶን ቆሮንቶስ እያልክ አትዘለም። አታሸንፈንም። በእንደዛ አታሸንፈ አንብባት። ሁላችሁም አትክፈቱ። ከኔ ጋር ስለ ጥምቀት እናወራ። ተመስገን ወይ አይ ከእንዳንተ አይነት ሰው ጋር እኔ ጊዜን ማላባክ። ሃይማኖት ምንድን ነው? ሃይማኖት ምንድን ነው? እኔ ጥያቄ መጀመሪያ ፍቅር ላታውራ ለው ተፈቅዶለት ነው እንዴ የምከፍተው? ተቀመጥ ወደዛ እባክህ። ወይ ደግሞ ካልን መውረድ ትችላለህ እኮ። ከቻላችሁ አታውሩም። ከመስጌላ አፍህን እንድከፍት አልፈልግም። አንተ እስኪ ታችሁን ታብታብ ታች ወርደ ተሜ ላይ አፍ መክፈት እዚህ ጋር አይቻልም። ሳሚ አይቻልም። ለምን ታወርዱታላችሁ? እኛ ላይ አይቻልም። ያውራ እንጂ ቀጥል ተሚሻ ቀጥል። እሺ ዮሴፍ ምራ የተባልኩት እኔ ነኝ ጋይስ። ዮሴፍ ትገዛ ከሆነ በእኔ ህግ ትገዛለህ፣ ካልሆነ ትወርዳለህ ታች። ፍሬንድ እንደ አገር እየመራን ነበረ። አገር ስናስተዳድር ነበር ፍሬንድ። እኛ ኦርቶዶክሳውያን ነን። አገር ቀጥ አድርገን ያቆምነው። ትመራለህ። ማትመራ ከሆነ በኩርኩም ነው ማባረር ፍሬንድ። እንደዚህ አይነት ቀልድ የለም። እኔ ጋር ነጯን ነው የምነግርህ። ነው የምነግርህ ፍሬንድ። ያለፉትን 2000 ዓመት አገር ቀጥ አድርጋ የመራችው የእኛ ቤተክርስቲያኖች እኛ ነን። ለስራውን እፈልግሃለሁ። ለስራ እፈልግሃለሁ። ኦርቶዶክስ መሆን አለብኝ። በቃ ጀመራችሁ ደግሞ በቃ አልትንጫችሁ ደግሞ አይደለም። ንገረኛ ኬኮ አሁን ለስራ እፈልግሃለሁ። የግድ ኦርቶዶክስ መሆን አለብኝ? እኔ አሁን እኔ እዚህ ጋር ነው ያልኩት ፍሬንድ። እኔ እዚህ ጋር ነው ያልኩት። እዚህ ጋር በቃ መንገዛችሁ እኛ ነን። ቤቱ የኛ ቤት ነው። ቤት ተቆጣጥረነዋል። ቤቱን ተቆጣጥረነዋል።
አለቀ በቃ። ነገርከን እኮ እኛ በጣም እንፈልግ ነበር ለስራ በቃ ግን ነገርከን እኮ በቃ። እሺ ዮሴፍ ስንት አለ ኦርቶዶክስ በእናት አፍንጫቸው ድረስ ምን ስራ የሚያሰሩ የእናንተ እንደዚህ ነው ኢትዮጵያ ያስተማረ ግን እንደዚህ ነው ዩኒቨርሲቲ ውስጥ ተምረ የወጣው በቃ አሁን ፍሬንድ በቃ እንትንን ቀጥል ውይይትን ቀጥል እንትንን አይደለም አንተን ነው የምፈልገው እኔ ለስራ ስለምፈልግ ፍላና ያቆምኩ ፍሬንድ በቃ አሁን ዝም በልና ከሱ ጋር አውራ ኬኩ አንተን ነው የምፈልግ እንዴ ከሱ ጋር አውራ አሁን ከተሜ ጋር አውራ አገር እየመራን ነበር አዎ ታዲያ ይሄ ምን ጥያቄ እንመልሳለሁ ያለፈው 2000 ዓመት እኮ አገር እየመራን ነበርኛ ጠቅላይ ሚኒስትር አብይ ታንኩ የኛ አይ እንትና መለስ ኦርቶዶክስ ነገስታት ምን ቀባው አዳምጥ እኮ አንተ አዳምጥ ምንድነው ስምጮው ዛራ ለምን አገር እየመራን ነበር ነው እኛ ነን ምን ይሄ እኮ ግልጽ እኮ ነው አገር ስመራ ታንክና ባንኩን እየመራን ነበር እኛ ኦርቶዶክሳውያን እንኳን ኢትዮጵያን ይቅርና ዓለምን እየመራን ነበረው እኛ እኮ ነን ፍሬንድ ይሄንን ግን እኮ ራሴ የምትመራት ትናንትና በ1928 መተ እዚህ እንቡር አትበል ራስን እኮ የምትመራት መስልም ራሱ አነጋገር አንተ ታች ነው ወርዳናሊ አታካታ አርገው አንዴ ተሜ ሰላም ልበል ነው ኬኩ አንዴ ተረጋግጡ ቆይ እንደዚህ ይሄ ፕሮፌት ምናምን ይሄ አፖስትል ምናምን ሾጥናችሁ እንዴ ለቃችኋል እንዴ ወጋው ጨዳስ ታንኩን ባንኩም እኛ ምንመራው አልከን ኬኩ አሁንም እኛውን ምርመራው ከዶክተር አብይ ጀርባ ያለው እኛ እኮ ነን ይሄንን እንደኛ እኮ ኦርቶዶክስ ምርመራው እኛ ኦርቶዶክሳውያን ፊታችንን ካኮሳተርን ትንሽ ኮስተር ካልን ኢትዮጵያ የምትባለው ሀገር እንዲህ ትንቀጠቀጣለች ምረግሳ ታዲያ እናንተ ናችሁ ሰላም አላለምኛ ፓስተር ሶፊ ሰላም እንደምን ደህና ነው ወይ አይ አንተ ፕሮፌት ኬኩ ስርዓት ያለው ሰው በነገራችን ላይ እሱ ጠጥቶ አይገባም ምናምን አይመቸኝም ሲጀመር ጠጥቶ ምናምን ነገር በሰፈር ውስጥ ጥሩ ስም ያለው ሰው ነው ኬኩ ናባኩረድ ይሰክሰን ይፈታል ኬኩ ከማጀርባ ነው ያለውት ነው ያልከው ከማጀርባ ነው ያለው ካንተ ታቹን አንተም አንተም ውረድ ወራዶች እናንተ አክብረን ራሱ እዚህ እናንተ ራሱ ማን ውረድ ታቹን እንዳለ ውረድ ምን አባክ ታረጋለህ እዚህ ቤት ታቹን አንተም ተሜ እኔ እናንተ ብቻ እናውራ ውረድ ግሳንግስ እንደዚህ ነው እንጂ እነዚህ ስልጣኔ ልጠቀምበት ይሄ ነው በቃ አየህ ስልጣን ቢኖረኝ እንደዚህ ነው በኩርኩም ብዬ ከዚህ ሀገር ማባረር ጃዳቢ የታባቱ ይሄን ይመስላል በቃ እንደዚህ ብቻችንን ወንበሩን ይዘን ዘላለም ወንበሩን እንደዚህ ይዘን ይወል እንጫወትበታለን እንዲህ በቃ ጦር ሚኒስትሩ የኛ ነው ፋይናንሱ የኛ ነው አገር ውስጥ ገቢ የኛ ነው ጉምሩክ የኛ ነው ውጭ ጉዳይ የኛ ነው ይሄ ነው በቃ ያለ ሰፊ ወንበር ይዘን አገር እየመራን ተሙሻ እናንተ ከፍበል አለውኛ ሶፊ እንትን ነው ብዙም ታች ላይ አይሰማቸው መሰለኝ ፖስት ሲሆን እንደዚህ ታች ላይ ያሉ ሰዎች አይሰራም የታባቱ እንደዚህ ነው እንጂ እነዚህ ነው ፓስተር ምናምን ነብይ ምናምን ፕሮፌት ምናምን ከስር ታብታብ ያርግ ስልክ እያወራ ስለሆነ አዎ በቃ አሁን በቃ ይዘርግፈናል አሁን ከመጣ ፈጀኝ ስልክ እያወራ ስለሆነ አይሰማም መሰለኝ ተሙሻ እንዴት ታዲያ ኦኬ ነው አይደል አለውኝ ኬኩ የክርስቶስ ኢየሱስን መለኮታዊ ስምና ስጉ ስምን ንገረኝ ስለው ይሄማ የአንደኛ ክፍል ጥያቄ ነው አለ መለኮታዊ ስሙ ክርስቶስ ኢየሱስ ወልድ ይባላል ስጉ ስሙ ደግሞ ኢየሱስ ይባላል ወይም ክርስቶስ ይባላል ስለዚህ ኢየሱስ ክርስቶስ ብቻ ህዝቡ ወዴት ሄደ ኬኩ ኔትወርክ ነው ሶፊዬ ኔትወርክ አወረዳችሁ እንዳለ እንዴት እኛም ተሳስበን ገብተን ነው ምን እያደረጋችሁ ነው ኔትወርክ እኔ ታብታብ እያደረኩ ነው ወዳጄ ምን ታብታብ የት ሄደ ሰው ግን ገዝታን ነበር እንዴ ሰው
ታብታብ አርጉ ምናምን ሲባል እኮ ሰው እኮ ታውቃለህ። በቃ ምን ታብታብ አያደርግም። ታብታብ አርጉ እስቲ ጋይስ አንድ ጊዜ። ሳሚ እንዴት ነህ? ኮፒ ሊንክ አርጉ ወይ ማስተር ተፈጣጣ ኬኩ ፈትፍቷቸው ነው ሁላቸውን። ምን አድርገውት? አይ ሶፊዬ ለነሱ ለምንድን ነው የሰጠሃቸው አንተ? እንትን ፖም ሞዴሬተር ለምን ትቀለዳለህ? ለማለት ሶፊ ሰላም ነው? ሶፊ ሰላም አለ። እንዴት ነህ ሳሚ? ሁሉ ሰላም ሶፊ አንድ ላውራ። ሶፊ ሰላም ነው? ሰላም ነኝ አለው አለው እግዚአብሔር ይመስገን። አንተ ደግሞ የወንጌል አገልጋይ አይደለም እንደ ለምንድን ነው የኦርቶዶክስ እንትን ሰጣቸው ሰዎችን ደግሞ እንደዚህ የምታደርገው ለምንድን ነው? ማን አንተ? እስቲ መጀመሪያ ክፈት ፊትህን። ማን አንተ? እንዲሁ ወደደኝ ነው የምትለው? ፊትህን አሳይ። አገልጋይ ነኝ ስትል ነበር። ፊትህን አውጣ፣ ፊትህን ክፈት። አንተ ራስህ ምንድን ነህ? ፊትህ ምን ይጠቅምሃል? እንዳንተ አጭበርባሪ አይደለም። ሶፊ አገልጋይ ነው። አንተ ግን ጥፋ በል አንተ ራስህ ጥፋ። ከዚህ ምን ነው የሚያወራው? ለምን ሰጠ ምናምን በአግባቡ ተግባብተህ አውራ። ለምን ሰጠ? አካውንቱ የኔ ከፈለገ ሙሉን አካውንቱን ሰጠዋለሁ። ለማንም ምን አገባ? ለማንስ ብሰጥ? ተከባብረህ አውራ። በቃ አለቀ። ምን ለምን ሰጠ አልሰጠ ይለኛል እንዴ? ና እኔን ሙሰደኛ። አንተማ ሳታገባኝ አቀርብ ያመዋል እንዴ? ምን ነው የሚያወራው? ነገር ነው እንዴ? ለምን ሰጠ ይለኛል ወይ? ስልጣን መጠቀም ግን ኬኩ ጋር አየሁ። የምር በአግባቡ የተጠቀሙ ኬኩ ብቻ ምንድነው? እኔ ስልክ ገብቶብኝ ስልክ እያወራው ነበረ። ቆይ ሶፊ አንድ ጊዜ የሆነ ትእዛዝ ልስጥና ሚውት ላድርግላችሁ ውዶች። አካውንቱን ኮፒ ሊንክ አድርጉት 2000 ድረስ ታብታቡ 100,000 ይግባ። አንድ ጊዜ ቀጥሉ። ሳሚ እና ሶፊ እዚህ ደግሞ እኮ ነው እንትን እያለ እኮ ነው ያወርዳችኋል። ታብታብ አድርጉ አይደለም። ኬኩ ምን መሰለህ? ሰውን በኦርቶዶክስነቱ፣ በጴንጤነቱ፣ በእስላምነቱ፣ በብሔሩ፣ በጥቁርነቱ፣ በረጅምነቱ፣ በአጭርነቱ ለምንድን ነው ሰውን የምትለዩት? ኬኩ ኦርቶዶክስ ስለሆነ ምን ልጣለው? ሞዴሬተር አልስጠው? በአግባቡ ነው የተጠቀሙ ስልጣኑን። የእውነት ጥሩ ሰጥተዋል። እውነት ምንድን ነው ያደረገው? ምን ስልክ ገብቶብኝ ምን ስመጣም ሁለቱ ቀርተዋል። አይ በአግባቡ ነው የተጠቀመው። በቃ የራሴን የሆነ ሰው ብቻ ነው ማስቀረው ብሎ ተሜን የራሱ ሰው ስለሆነ እሱን ብቻ አስቀርቶት እኛን አውርዶናል። እግዚአብሔር ይባርከው። ደስ የሚል ሰው ተመችቶኛል። እንደ ሳሚ አንተም አውርደህ ታዲያ የራሴን ሰው ብቻ መርጬ። አዎ ኬኩ እኮ እድሉ ቢኖር ፕላትፎርሙ ቢፈቅድለት እኮ ኬኩ እኔንም ያስወርደኛል። በትልቁ ሊያደርገው ተሜን በትልቁ ሊያደርገው እምቢ ብሎት ነው እንዴ? ቆይ እንትናስ መልካሙ አልነበር እንዴ? የት ሄደ መልካሙ? መልኬማ ሰድቦ ወጣ። ምን ብሎ እንዴ? በግድ ከተሜ ጋር ካላወራው ይላል። እኔ ደግሞ መጀመሪያ ቤተ እምነትን ንገረኝና ነው ወያየው። እኔ መልኬን ወደዋለሁ። በነገራችን ላይ ጌታ ሼር አድርግለትና ያው ሶፊ እኔ አወራለሁ ከመልኬ ጋር ግን ሼር አድርግለትና መጀመሪያ ቤተ እምነቱን ከነገረኝ በኋላ መልኬ የሚመቸኝ ሰው ነው ጌታ። አዎ አይ ቤተ እምነቱን ይንገረን። እሺ አማኑ ውስጥ ገብተህ ሪፖርት ለማድረግ ነው የገባው። ወንድ ከሆንክ አስገባኝ ምናምን ስትል ነበረ። እንደገባ በቅዱስ ሚካኤል ኮፒ አድርጉት። ኧረ በቅዱስ ሚካኤል ናውጣ ውጣ። ውስጥ ገብተው ማለት ነው ሪፖርት ሊያደርግ ሲዝት ነበረ። ወንድ ከሆንክ እዚህ አሁን ገስት ላይ ቁጭ ብሎ ሪፖርት ማድረጉ ምን ይጠቅማል? ሶፊ እኮ ጊፍተር እኮ ነው። አካውንቱ እኮ አይዘጋም። ለምሳሌ ያክል እኔን የሶፊ ልዝጋው ብትል አትችልም። ጽድት ያልኩ ጊፍተር ነኝ። እኔስ በሆነ አንተ ወይ $100 እኮ ነው ኤክስቼንጅ እያደረኩ ያለው። አንተ ሲጀመር አውሮፓ ያለ ነው የሚመስለኝ በምትሰጠው ጊፍት። ላርግ ታዲያ ምን እኔ እኮ ምን ሰጪ እኮ ነው። ምን ኦርቶዶክስ እኮ እጁ እየተዘረጋ ነው። ይሄ ማን ነው አሙ የሚባለው? ማለት በጣም ሰጪ ነበር፣ ግን ለይተህ ነው የምትሰጠው ኬኩ። እንዴ አንድ ቀን አንድ አበባ ሰጠኝ አጣቅ። እኔ ለኬኩ ምን ልስጠው አሁን በዚህ ሰዓት? ለኬኩ አያችሁ እርስ በራሳችሁ የምትተጋገዙት። እኔን ግን መሀል ላይ ያስገብታችሁ ምንም ለጴንጤ ማለት ነው ከሶፊ በስተቀር ግደለኝ። ለሶፊና ለፓስተር ሳላ ለኔስ ዋው ቴንክ ዩ። ለሶፊና ለፓስተር ሳላ ብቻ ነው የምሰጠው። እኔ ትክክለኛ እኔ ጴንጤ ያየሁት ሶፊ፣ ፓስተር ሳላ፣ ሲሳይ ሶስቱም በቃ ማይ ጋድ ሶፊ ማይ ፌቨራይት በቃ ማርያምን አንደኛ በቃ
ሚካኤልን ፓስተር ሳራ የሚባል ደግሞ አለ። አንድ ምንድነው ጣሊያን ነው ምናምን ነገር የሚኖር የሚገርም ሰው ማርያምን በቃ ጭንቅላት አንደኛ በቃ ይሄ ሰውን ማይሳደብ ሰውን ሬስፔክት የሚያደርግ ምናምን ሰው እኔ ሳላን ሶፊን አይቻለሁ። ይቅርታ ሌላ እንዳለ ምንድነው ቆራጴ የለም ፈራጴ ነው እንዳለ ፈራጴና ሐራጴና ፈራጴ ነው ያለው። እንዴት ሳሚ እንዴት ነህ? አለሁልህ ወዳጄ፣ እንዴት ነህ? አለሁልህ። አሁን በዚህ ሰዓት ምን እንዳማረኝ ታውቃለህ? ወዳጄ ወደ ቅዳሴ መሄድ